ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል የህልውና ተጋድሎ ተጠናክሮ እየተካሄደ ይገኛል። የአብይ አህመድ አገዛዝ ከፍተኛ የተተኳሽና የሰራዊት እጥረት እንደገጠመው መረጃዎች ያመለክታሉ። በአማራ ክልል ያለውን ጦርነት ለመቀጠል የሚያስችል ቁመና እንደሌለውም ነው በተለያዩ የመከላከያ ምንጮች የሚወጡ መረጃዎች የሚያሳዩት። በአማራ ክልል በአራቱም ቀጠናዎች የሚካሄደው የህልውና ተጋድሎ በዚህ ሰሞንም እንደዚሁ በርካታ ኪሳራዎችን በአገዛዙ ላይ በማድረስ መካሄዱን ቀጥሏል። በሰሜን ሸዋ ሁለቱ የአማራ ፋኖ መዋቅሮች በጋራ ባደረጉት ወታደራዊ ጥቃት ከፍተኛ ኪሳራ በአገዛዙ ላይ እንዳደረሱ እንደዚሁ የወጣ መረጃ ያሳያል። በሌላ በኩል ሰሞኑን የእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ በአማራ ክልል ስለተፈጸመውና እየተፈጸመም ስላለው የአስገድዶ መድፈር ጥቃት ላይ ያወጣው ሪፖርት እያነጋገረ ነው። የአማራ ፋኖ ህዝባዊ ድርጅት ዓለም አቀፉ ማህበረሰብ ገለልተኛ መርማሪ ኮሚሽን ወደ ክልሉ በመላክ ሁኔታውን እንዲያጣራ ጭምር ጥሪ ማድረጉን ነው በመግለጫ ይገለጻው። በአማራ ክልል እየተካሄዱ ያሉትን ወቅታዊ የህልውና ተጋድሎችና ሌሎች ጉዳዮችን በማንሳት ከዘውትር ተሳታፊያችን ጋር ቆይታ አደርጋለሁ። በጣም ነው አመሰግን። እንግዲህ ሰሞኑን በህዝባዊ ቢተኝነት መረጃዎች ላይ ሰፊ ትኩረት በመስጠታችን በአማራ ክልል እየተካሄዱ ያሉትን የህልውና ተጋድሎ እንቅስቃሴዎችን በመጠኑ የዘነጋናቸው ይመስላል። ለማንኛውም በርካታ ክስተቶች ነው እየተስተናገዱ ያሉት። እስቲ ጎላ ጎላ ብለው የሚጠቀሱ ወታደራዊ እንቅስቃሴዎች ምን ናቸው? መልካም መሳይ፣ አመሰግናለሁ። አማራ ክልል ላይ እየተደረጉ ያሉ ውጊያዎች አሁንም በግለታቸው ጠብቀው እየተካሄዱ እንደሚገኙ ነው መረጃዎች የሚያመላክቱት። መንግስት ደግሞ ልክ እንደ ፍየል ቆዳ በጣም በብዙ ምስማር ተመቶ ከፍተኛ ውጥረት ደርሶበት ጭንቀት ላይ እንደሚገኝ ነው። በበርካታ አካባቢዎች ከእንቅርት ላይ ዶሮ ደግፍ ሆኖበት ወታደራዊ እንቅስቃሴው ከሰላማዊ አመፁ ወይም ከአድማው ጋር ተቀናጅቶ በጣም ከፍተኛ የሆነ ውጥረት ላይ እንደሚገኝ ነው መረጃዎች የሚያመለክቱት። የፋኖ ኃይሎች ደግሞ በአማራ ክልል በተለያዩ ግዛቶች አካባቢ ለመከላከያ ለማጥቃት በሄደበትም መከላከያ ምሽግ ባረገበትም አካባቢዎች ላይ እየዘለቁ እየሄዱ ከፍተኛ ጥቃት እየፈጸሙ ነው። እንዲሁ ለአብነት ያክል እንኳን በሰሜን ጎንደር በአገዛዙ ጥምር ጦርና በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ መካከል ለተከታታይ 3 እና 4 ቀናት ከባድ ትንቅንቅ እየተደረገ እንደሚገኝ ነው መረጃዎች እያመላክቱ የሚገኙት። በዘመቻ አርበኛ ጌትነት መሳፍንት የተሰየመው ከ180 በላይ የአገዛዙ ጦር ኃይል ሙትና ቁስለኛ ማድረጉን አስታውቋል። ለ3 ቀናት በዘለቀው በክብር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራ ውብነህና የአባ ድፈን መሳፍንት ልጆች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን መረብ ሚዲያ እንዲሁ ለህዝብ አድርሷል። በሰሜን ጎንደር ቀጠና በ4 አቅጣጫ ወደ ዳባት ወረዳ አጅሬ ጃኖራ ያመራው የአብይ አህመድ ሰራዊት በራስ አሞራው 3ኛ ኮር ሰራዊቱ በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች ላይ ከባድ ምት ተበትኖ ተመልሷል። በርካታ ጦሩን አሰልፎ በብረት ለበስና በከባድ መሳሪያ ሽፋን ታግዞ የመጣው ጦር አራቡራ ቀበሌ አቦ ገዳም ሞንጠጭ ጸበልና ወይራ ጊዮርጊስ ከተባሉ ወሳኝ ወታደራዊ ቦታዎች ላይ ገጥሞ ከ30 በላይ የአገዛዙ ጦር ሲደመሰስ 23ቱን ማቁሰል መቻላቸውን አስታውቀዋል። 2 ወታደራዊ ተሽከርካሪዎችም ከጥቅም ውጭ መደረጋቸውን፣ ቀሪው ወደ ዳባት ተበትኖ መመለሱን አስታውቀዋል። በደባርቅ አቅራቢያ ራይና በከባዱ የተመታው የአገዛዙ ኃይል ለጊዜው በውል ቁጥሩ ያልታወቀ ሰብአዊና ቁሳዊ ኪሳራ ደርሶበታል። መቋቋም ስላልቻለም ሸሽቶ ወደ ደባርቅ ከተማ መመለሱን አስታውቀዋል። አጅሬ ወንበርዬ ሚካኤል፣ አይፈረድ መድኃኔዓለምና ቻይና ካምፕና ተንስዬ በተሰኙ ልዩ ቦታዎች በተደረጉ ልህ አስጨራሽ ትንቅንቅ የአባ ድፈን መሳፍንት ልጆች የጌትነት መሳፍንት ወንድሞች በተሳተፉበትና በመሩት ውጊያ በአብይ አህመድ ሰራዊት ላይ ድምሰሳ መፈጸማቸውን አስታውቀዋል። አርበኛ ጌትነት መሳፍንት በወደቀበት አጅሬ ከ65 በላይ የአገዛዙ ጦር ሲደመሰስ ከ70 በላይ ቁስለኛ ማድረጋቸውን አስታውቀዋል። 3ኛ ቀኑን ያስቆጠረው የቀጠናው ፍልሚያ በድምሩ ከ180 በላይ የኦህዴድ የብልጽግና ሰራዊት ሙትና ቁስለኛ ማድረግ መቻላቸውን የእዙ ህዝብ ግንኙነት አስታውቋል። በሌላ አቅጣጫ በሰሜን ወሎ ምስራቅ አማራ የሚኒሊክ ዕዝ ኮር 1 እና ኮር 2 እና የሚኒሊክ ዕዝ ልዩ ዘመቻ አህዶች በጥምረት ባደረጉት ተጋድሎ
ራያ ግንባር ላይ ትልቅ ድል አስመዝግበዋል። የአገዛዙ ጦር የብልጽግና ሰራዊት በራያ ቆቦ በጮቤና ተኩለሽ ግንባሮች በበርካታ እግረኛ ሰራዊት አሰልፎ እንዲሁም በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 155 ሚሊ ሜትር መድፎችና ቢኤም እና ብረት ለበሶች እና ዙ 23 ታግዞ በህዳር 10 ጀምሮ ከቀኑ 9 ሰዓት እስከ ህዳር 11 ምሽት በተጠናቀቀው ተጋድሎ ከባድ ሰብአዊ ኪሳራ አስተናግዶ ወደ መጣበት መመለሱንም አስታውቀዋል። በተጋድሎው የምስራቅ አማራ ኮር አንድ አሃዶች ሐውጃኖ ክፍለ ጦር፣ አሳምነው ክፍለ ጦር 2ኛና 5ኛ ሻለቆችና ከኮሩ 2 ዲቢና ወርቄ እንዲሁም የእዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅ በአገዛዙ ጦር ላይ ከባድ ሰብአዊ ኪሳራ በማድረስና ቀጠናውን በማስከበር ትልቅ ተጋድሎ መፈጸማቸውንም አስታውቀዋል። በተጋድሎው ከባድ ሽንፈት የገጠመው የአገዛዙ ሰራዊት የገጠር መንደሮችን፣ ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ በሰው ህይወትና በንብረት ላይ ጉዳት ማድረሳቸውን አስታውቀዋል። በሌላ ዜና በሰሜን ወሎ አይና ቡግና ወረዳ በተደረገው ከፍተኛ ውጊያ የእግረኛ ሰራዊት ከፍተኛ ጉዳት የደረሰበት የአገዛዙ ጦር በበርካታ ቦታዎች የድሮን ጥቃት መፈጸሙን ታውቋል። ከዚህ በፊት በዘመቻ አባናደው ቆስሎ የተማረከውን የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ 3 አብረውት የነበሩ ቁስለኞች ሕክምና በሚያደርጉበት ማዕከል ላይ የድሮን ጥቃት በመፈጸም ገሏቸዋል። ፋኖ ተቆጣጥሯቸው በሚገኙ ቆሩ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት በ61ኛና 65ኛ የአገዛዙ ክፍለ ጦር ላይ በተፈጸመው ከባድ ጥቃት ተከትሎ መሆኑን የአገዛዙ ህዝብ ግንኙነት አስታውቋል። እነዚህ 2 ክፍለ ጦሮች በደረሰባቸው ከፍተኛ ምት አካባቢውን ለቀው ከሄዱ በኋላ 61ኛና 65ኛ ክፍለ ጦር ከፍተኛ ጉዳት ከደረሰባቸው በኋላ በምሽት ድሮን አስነስቶ ቆሩ ጤና ጣቢያ ላይ በፈጸመው የድሮን ጥቃት በሲቪሎችና በራሱ ምርኮኞች ላይ ፋኖ እንክብካቤ በሚያደርግበት ጤና ጣቢያ ላይ ድሮን ጥሮ መግደሉ ታውቋል። በዚያው አካባቢ በርካታ የአገዛዙ ጦር በምርኮ የሚገኝና የሕክምናና የምግብ አቅርቦት በተገቢው እያቀረበ የሚገኘው የአማራ ፋኖ ብሔራዊ ኃይል የአገዛዙ ጦር የጭካኔ ተግባር ፈጽሞባቸዋል ብሏል። የዓለም አቀፍ ቀይ መስቀል ድርጅቱም ይሄን ነገር ተመልክቶ ምርኮኞችን እንዲረከበን በማለት አስተላልፈዋል። አንተ እንዳልከውም 40 ሚሊዮን ተተኳሽ 100,000 ተዋጊ እጥረት ደርሶብኛል በማለት ከሰሞኑ የመከላከያ ከፍተኛ መኮንኖች ከፖለቲካ አመራሮች ጋር በመሆን የሰራዊት ቁጥርና የተተኳሽ እጥረት ከፍተኛ ደረጃ ላይ በመድረሱ ወደ ተለያዩ አካባቢዎች ጥቃት ለመሰንዘር እንዳልቻሉና በኤርትራ አካባቢ አሰብን ለማስመለስ ብለው ከፍተኛ ዛቻና ማስፈራራት ሲፈጽሙ የነበሩት አሁን ረገብ ብለው አስታርቁኝ ወደ ማለት እንደገቡና ይሄ ነገር ከዛቻ ያለፈ እንዳልሆነ ተመላክቷል። በአጠቃላይ እንግዲህ የት ይደርሳል የተባለች ጥጃ ልኳንዳ ቤት ተገኘች እንደሚባለው አገዛዙ እኛ እየተዘጋጀን ያለነው ለከፍተኛ ወታደራዊ ግዳጅ ነው እያለ ሲዝት የነበረው በአማራ ክልል 11 ክፍለ ጦሮችን አሰማርቶ ከፍተኛ ኪሳራ ደርሶበት አሁን በወታደራዊ ግምገማቸውም 40 ሚሊዮን ተተኳሽና 100,000 ተዋጊ ኃይል ስላነሰን የትም ቦታ ሄደን ተንቀሳቅሰን ማጥቃት እንደማንችል በማለት ግምገማቸውን እንዳጠናቀቁ ተመላክቷል። ይህ በእንዲህ እንዳለ ዛሬም እንደተለመደው የሸዋ ፋኖች በሸዋሮቢት ከተማ ከተማው ላይ ዘልቀው በመግባት ታላቅ ጀብዶ መፈጸማቸውን ለማወቅ ተችሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ቀበሌ 6 ቆቦ ድልድይ ከተባለ ቦታ ላይ በወታደራዊ ካምፕ ጥበቃ ላይ በነበሩ የአገዛዙ ጦር አባላት ላይ 6ቱን በመግደል 5ቱን በማቁሰል በካምፑ ላይ ከፍተኛ የሆነ ድል መጎናጸፋቸውን ለማወቅ ተችሏል። በሸዋ አካባቢ እየተንቀሳቀሰ የሚገኘው የአየር ወለድ ኮማንዶ የ101ኛ 102ኛ 103ኛ እና 104ኛ ክፍለ ጦሮች በሸዋ አካባቢ በፋኖ ኃይሎች ከፍተኛ ምት እየደረሰበት ሲሆን በተለይ በተለያዩ የሰሜን ሸዋ ወረዳዎች ላይ ራሱን መሽጎ የሚገኘው የአገዛዙ ጦር በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል የጋራ ቅንጅት
ከፍተኛ ክሳራ እየደረሰበትና አንዳንዴ ስቦ በማስከዳት አንዳንዴ ስቦ በመምታት በመልሶ ማጥቃትና በሙሉ ማጥቃት ከፍተኛ ጉዳት እንዳደረሱበትም ተመላክቷል። እንግዲህ በአማራ ክልል የሚካሄደው የህልውና ተጋድሎ አሁን በጠቀስካቸውና በሌሎችም በአካባቢዎች በተደረጉ ውጊያዎች መቀጠላቸው ነው። የሰሜን ሸዋው ሁለቱ የአማራ ፋኖ መዋቅሮች በጋራ ያደረጉት ወታደራዊ ጥቃት ምናልባትም ወደ አንድነት ለማምራት የጀመሩትን ጉዞ የሚያጠናክር ነው። ያለቀለት የእርቅና ወደ አንድነት የመምጣት ጉዟቸው እንደዚህ ወደ መጨረሻው ምዕራፍ መጠጋቱን መረጃዎች ያሳያሉ። ቀደም ሲል ያነሳው ነገር አለ። በአማራ ክልል አገዛዙ ወታደራዊ ጥቃት ለመሰንዘር የሚያስችል ቁመና ላይ አይደለም ያለው። ዛሬ በሰሜን ሸዋ ፋኖቹ ድል አደረግን ባሉበት አካባቢ እኔም ድል አድርጌያለሁ ብሎ መግለጫ አውጥቷል። በፎቶም በማስረጃም በተለያዩ ማሳመኛ መንገዶች በማስረጃዎች የሚደገፍ አይደለም። እንደዚሁ ደረቅ የድል ዜና ነው ለደጋፊዎቹ ያስተላለፈ የሚገኘው። በአማራ ክልል ጦርነቱን ለመቀጠልም ላለመቀጠልም አብይ አህመድ ወታደራዊ ጄኔራሎች ከወዲሁ እየመከሩበት ያለ ሲሆን በተለይም ከፍተኛ የሆነ የተተኳሽ እጥረትና የወታደር የሰራዊት እጥረት እንደገጠማቸው እየተገለጸ ባለበት ሰዓት እንግዲህ የአማራ ፋኖች ጥቃት መጠናከሩ በአማራ ክልል የአብይ አህመድ ሰራዊት ቆይታ በጣም አጭር ሊሆን እንደሚችል ነው ከግምት በላይ መናገር የሚቻለው። አብይ አህመድ ለዚህም በተለይ በኦሮሚያ ክልል ከፍተኛ ወታደራዊ ምልመላ እያካሄደ ነው። በአዳማ ናዝሬት፣ በተለይ በሸገር ከተማ በሁለቱ አካባቢዎች ወጣቶችን በማፈስ እድሜው ለመሳሪያ መተኮስ ይደርሳል ብለው ያመኑበትን እድሜያቸው ህጻናት የሆኑ ጭምር ነው እንግዲህ ያፈሱ ወደ ማሰልጠኛ ካምፕ እየወሰዱ ያሉት። የሚመግቡት ምግብ አጥተው ህዝቡን አዋጡ የሚል አስገዳጅ ሁኔታ ውስጥ መግባታቸው ነው የሰማ ነው። ለማንኛውም በአማራ ክልል ያለው ሁኔታ አብይ አህመድ ትልቅ ጭንቀት ሆኖበታል። እንዳይተወው አማራ ክልልን ማጣት ማለት አጠቃላይ በፌዴራል መንግስት ያለውንም የስልጣን ቆይታ የሚያከትም ነው የሚያደርገው። ከዚህ የተነሳ ወደፊትም ወደኋላም መመለስ ሳይችል እንደዚሁ በከፍተኛ ቀውስ ውስጥ ሆኖ የቀረ ስርዓት ሆኗል። እስቲ በአጠቃላይ ያለው ሁኔታ ምን ይመስላል? ስርዓቱ ኤርትራ መንግስትና ከህወሓት ጋር ጦርነት ውስጥ ለመግባት እያሟሟኩ ነው፣ ተዘጋጅቻለሁ፣ ጨርሻለሁ እያለ ባለበት ሰዓት ላይ ነው እንግዲህ አቅሙ በጣም የተዳከመ በሰራዊትም በመሳሪያም ጭምር ውስን በሆነ ቁመና ላይ እንዳለ እየተረጋገጠ ያለው ምን ለማለት ነው? እንግዲህ ከዚህ በኋላ ወደ ጦርነት የሚገባበትም ሁኔታ እንዳይኖር አድርጎ ነው አቅሙ እየገደበው ያለው። ለዚህም ነው ከኤርትራ ጋር ያለውን ጉዳይ የጦርነት ፉከራውንና ሽለላውን ጋብ በማድረግ ወደ ሽምግልናና እንታረቅ እንነጋገር አይነት አዝማሚያ እየተመለሰ ያለው። ምን ማለት ይቻላል? መሳይ የአማራ ክልሉ ጦርነት በመንግስት ላይ ላም እሳት ወለደች አይነት ነገር ነው የሆነበት። እንዳይተው በጣም ቸገረው። ምክንያቱም የፌዴራል መንግስቱ ወንበር ወዲያውኑ ነው የሚያጣው። እንዳይገጥም ደግሞ በየሄደበት ቦታ እየተመታ እየተሸነፈ ነው የሚገኘው። ይህን ተከትሎ ከዛሬ 4 ወርና 5 ወር በፊት በአማራ ክልል ወጣቶችን መመልመል መቆም አለበት። ምክንያቱም እየተመለመሉ ወታደራዊ ስልጠና ከወሰዱ በኋላ ወታደራዊ ስልጠናቸውን ከጨረሱ በኋላ ፋኖን እየተቀላቀሉ ነው፣ እያደረጀ ነው፣ እያፋፋ ነው ፋኖን በማለት አማራ ክልል ላይ ምንም አይነት ምልመላ እንዳይደረግ በማለት ወደ ኦሮሚያ ክልል ወደ ደቡብ ክልል በመሄድ ከፍተኛ የሆነ ያስገድዶ ወደ ውትድርና የመውሰድ ወጣቶችን፣ ታዳጊዎችን፣ ህጻናትን ጨምሮ ወደ ወታደራዊ ካምፕ እያስገባ ነው። ይሄ ደግሞ ተቃውሞ ገጠመው። አሁን ኦሮሚያ ክልል እናቶች በከፍተኛ ደረጃ ልጆቻችንን አንሰጥም፣ ከዚህ በፊት የሰጠናቸው ልጆች የት እንዳሉ አናውቅም፣ ድምጻቸውንም ሰምተነው አናውቅም እያሉ እየተቃወሙ በፖሊስ ጣቢያዎች በመሄድ ልጆቻቸው በታፈኑበትና በታሰሩበት አዳራሾች በመሄድ ከፍተኛ ትንቅንቅ እያደረጉ ነው። እናቶች ምን አድርጉ ነው የምትሉን? ከዚህ በላይ አንድ ልጅ ሰጥቻለሁ፣ ልጄ ሙቷል፣ አሁን ደግሞ ሁለተኛ ቀሪ ልጄን አልሰጥም በማለት እየተቃወሙ በመገኘቱ እንግዲህ በዚህ 3 ቀናት ውስጥ በአማራ ክልል ባህር ዳርን ጨምሮ በተለያዩ የከፍተኛ ትልልቅ የዞን ከተሞች ላይ ወጣቶችን በገፍ እያፈሱ እንደሆነ በዛሬው ዕለት በባህር ዳር ከተማ መረጃ ደርሶኛል። በፖሊስ ጣቢያዎች በርካታ ወጣቶች ታፍነዋል። የሀብታም ልጆች እስከ 80 ሺህ ብር እየተጠየቁ እንዲፈቱ እየተደረገ ነው። የድሃ ልጆችን ግን አፍኖ እየወሰደ ነው። ይሄን ያሳየው የጨነቀው እርጉዝ ያገባል ነው። ትናንትና ያወጣውን ሳይውል ሳያድር መልሶ እየሻረ የደነገጠና የበረነነ መንግስት ደረጃ ላይ መድረሱን ነው የሚያሳየው። ነገር ግን ፉከራው፣ ቀረርቶው አጠቃላይ ድንበር ተሻግረን ወደብ እናስመልሳለን የሚሉትን ፉከራ አሁን ትተው ወደ ልመና ገብተዋል። በቤጂንግ የሚገኘው የኢትዮጵያ ኤምባሲ ለቻይና መንግስት የጻፈው ደብዳቤ እኮ ይፋ ሆኗል። አስታርቁን፣ ከኤርትራ መንግስት ጋር አስታርቁን፣ አደራድሩን፣ አነጋግሩን፣ እኛ የመውረር ዓላማ የለንም ብሎ ሳይውል ሳያድር እንግዲህ
የጦር ጀነራሎቹ የጠቅላይ ሚኒስትሩ ሳይቀር በባሌም በወሌም ተብሎ ወደብ ማምጣት አለብን ብለው ሲፎክሩ የነበሩት ለኬንያ መንግስት ፕሬዚደንት ሽምግልና መላካቸው ተረጋግጧል። እንዲሁም በተባበሩት መንግስታት ድርጅትም አንዳንድ ምልክቶች እየታዩ ነው። በአጠቃላይ ግን አሁን ልመና ላይ ገብቷል። ምክንያቱም ሄደበት ረጅም መንገድ ሄደበትና እንደማያዋጣው ሲያውቅ ተሸንፎ እንዳልወጣ ወይንም እቅዱን መተግበር እንዳልቻለ ሲያውቀው አሁን ወደ ልመና ገብቷል። እንግዲህ ልመናው ያዋጣል አያዋጣም? መጀመሪያም እኮ የኤርትራ ኢትዮጵያን ለመውረር እቅድ አልነበራትም። ዘሎ የሰው ሀገር ሂጄ መትቼ እንዲያርጌ ምናምን የሚለውን ነገር ፉከራ ያሰማው የራሳችን መንግስት ነው። ነገር ግን ይሄንን የወደብ የምንጠቀምበትን አጋጣሚዎች ሙሉ በሙሉ ለመዝጋትና ኢትዮጵያን ጉሮሮዋን ለማነቅ እየሰራ ያለ መንግስት፣ እቺ ሀገር እንድትፈርስ ለማድረግ ከፍተኛ ጥረት እያደረገ ያለ መንግስት እንደሆነ ነው የኢትዮጵያ ሕዝብ እየተረዳ ያለው። እውነት ለመናገር በፉከራና በቀረርቶ ብቻ ወደብ ሊገኝ የማይችል መሆኑን አሁን የተረዳው ይመስለኛል። ሰራዊቱን በጣም ተሰላችቷል፣ ተዳክሟል። በአማራ ክልል በበርካታ አካባቢዎች በምሽጎቹ ላይ ጥቃት እየተፈጸመበት ሰራዊቱ ያለ ውጊያ እጅ እየሰጠ አንዳንዴ መሳሪያውን እየያዘ ከፋኖ እየተቀላቀለ እንደሚገኝበትና ይሄ በከፍተኛ ደረጃ እንዳስደነገጠው ምናልባትም አሁን ለ10 ተከታታይ ቀናት ብልጽግና ስልጠና ገብቷል፣ ውይይት ስብሰባ ገብቷል። ምን ውሳኔ ይዘው እንደሚመጡ ባናቅም፣ ነገር ግን እንዲሁ ዝም ብሎ ከአማራ ክልል ተሰብስቦ መከላከያው ይወጣል የሚል እምነት የለኝም። ተመቶ ነው የሚወጣው፣ ተሸንፎ ነው የሚወጣው። ከወጣም ደግሞ የፌዴራል መንግስቱን አጠቃላይ ወንበሩን ስለሚያጣ እስከ መጨረሻው ይዋጋል፣ የደሃ ልጅን ያስጨርሳል የሚል ግምት ነው ያለኝ። መሳይ እንግዲህ በአማራ ክልል አገዛዙ በተስፋ መቁረጥም እንደዚሁም በጭካኔ በተለያዩ ጊዜያት የፈጸማቸው ወንጀሎችና ከሰው ልጅ ዘር ማጥፋት ጋርም ሆነ ከሰብአዊነት ወንጀል ጋር የተያዙ መረጃዎችና ማስረጃዎች እየወጡ ይገኛሉ። ሰሞኑን የእንግሊዙ ማሰራጫ ኮርፖሬሽን ቢቢሲ ያወጣው እጅግ አስደንጋጭ ሆነ ሪፖርት እንደዚሁ መነጋገሪያ የሆነበት ነው። ጉዳዩን በተመለከተ በሰፊው እየተሰራበት ይገኛል። በቂ የሆነ መረጃ አልተገኘም፣ ማስረጃም እንዲሁ አልቀረበም እንጂ ከተጠቀሰው ቁጥር በላይ ነው በአማራ ክልል የደረሰው ጥቃት የሚል እንደዚሁ ምስክርነቶች እየወጡ ይገኛሉ። ለማንኛውም የአማራ ፋኖ ህዝባዊ ድርጅት አፋሕድ በጉዳዩ ላይ ዓለም አቀፍ ጥሪ አድርጓል። የመንግስታቱ ድርጅትን ጨምሮ ሌሎች አካላት ይህንን ጉዳይ ትኩረት ሰጥተውበት በአማራ ክልል ገለልተኛ አጣሪ ኮሚሽን ገብቶ ጉዳዩን እንዲመረምረው ነው አፋሕድ የጠየቀው። በጣም የሚያሳዝን ነው። ህፃናት፣ እናቶች፣ በአጠቃላይ በአማራ ክልል ሴቶች ላይ ያተኮረ ጥቃት ነው የአብይ አህመድ ወታደሮች ሲፈጽሙ የከረሙት። ቢገድሉኝ ይሻለኝ ነበረ ያለችም እንደዚሁ አንዲት ሴት ስቃይዋን ለቢቢሲ ገልጻለች። በጣም አሳዛኝ ነገር ነው ኢትዮጵያ ውስጥ እየተፈጸመ የሚገኘው። የአብይ አህመድ ወታደሮች በትግራይ መሰል ጥቃቶችን ሲፈጽሙ ቆዩ። አሁን በአማራ ክልል በተመሳሳይ በጭካኔ እንደዚሁ ከፍተኛ የሆነ ጥቃት እየፈጸሙ እንዳለ ነው የተረጋገጠው። አስገድዶ መድፈርን እንደ መሳሪያ ነው የተጠቀሙት። ልክ ጥይት እየተኮሱ ሰውን እንደሚገሉ በድሮን እንደሚገድሉ ሁሉ አስገድዶ መድፈርንም እንደ አንድ መሳሪያ ተጠቅመው የአማራን ህዝብ እያሰቃዩበት እንዳለ ነው በሪፖርቱ የተመለከተው። እንግዲህ የአፋሕድ ጥሪ ዓለም አቀፉ ማህበረሰብ በጉዳዩ ላይ እጁን እንዲያስገባ ጣልቃ እንዲገባ ጥሪ የሚያደርግ ነው። ምላሽ እየተጠበቀ ይገኛል። መሳይ፣ በመጀመሪያ ደረጃ ቢቢሲ ያወጣው መረጃ ማድነቅ ይገባል። እውነት ለመናገር እዚህ ሀገር ላይ ለሴቶች መብት ከፍተኛ እንቅስቃሴ የሚያደርጉ ድርጅት ገብተው ስለ ሴቶች መብት እንቆራቆራለን የሚሉ በርካታ ድርጅቶች ባሉበት ሀገር ላይ በዚህ በአፍሪካ ህብረት መቀመጫ በሆነች ሀገር ላይ የኢትዮጵያ ሰብአዊ መብት ኮሚሽን እና በሰብአዊ መብት ዙሪያ ላይ ከፍተኛ ቁጥር ያላቸው ድርጅቶች ባሉበት ሀገር ላይ ይሄንን በቀጥታ የተጎጂ ቤተሰቦችንና ተጎጂዎችን በቀጥታ በማናገር የሰበሰበው መረጃ በጣም የሚደንቅና የሚያስገርም ነገር ነው። ነገር ግን 2697 ሴቶች ናቸው የተደፈሩት የሚለው ነገር ምናልባት ጥናት ባደረጉባቸው አካባቢዎች መሆኑና ይህን አባይን በጭልፋ ወይም ጣናን በጭልፋ እንደመዛቅ ነው የሚቆጠረው። በተከታታይ 3 ዓመታት የአማራ ፋኖ ከፌዴራል መንግስቱ ጋር ግጭት በገባበት ጊዜ ጀምሮ የተደፈሩ ሴቶች በርካታ ናቸው። ምናልባት ይሄ 1 ወይም 2% ቢሆን ነው። እንግዲህ እነሱ ባጠኑት ጥናት መሰረት ከ8 እስከ 65 ዓመት የሚገመቱ ህጻናት በደቦ ነው የተደፈሩት። አስገድዶ መድፈሩን እንደ ጦር መሳሪያ ነው የተጠቀመው። ይህ ነው በጣም ከፍተኛ ወንጀል የሚባለው። ስሜታቸውን ለማብረር ሳይሆን አውቀው ሆን ብለው አስበውና አቅደው የአማራን ህዝብ ቅስሙን ለመስበርና እንዲሸበርና አሜን ብሎ እንዲገዛ ለማድረግ የተጠና ጥቃት ነው እየተፈጸመባቸው የሚገኙት። እንግዲህ በማህበረሰቡ ዘንድ የሚፈጠረው ፍርሃትን የኢትዮጵያ ህዝብ ሊያስበው ይገባል። ይህን ነው መንግስት የፈለገው። በተጎጂዎች ላይም እንዲሁ መሳይ አሁን
የቢቢሲ ያወጣው ሪፖርት ኤችአይቪን ጨምሮ ከፍተኛ የሆነ ቁጥር ያላቸው ሴቶች በአባላዘር በሽታ እንደተያዙና እነዚህ ሴቶች ደግሞ በአማራ ባህል የተደፈረች ሴት ወጣ መድረክ ላይ ለመናገር ታፍራለች። ራሳቸውን ደብቀው የሚገኙ በሽታው ሊያጠቃቸው የሚችሉ እና አጠቃላይ የደረሰባቸውን ግፍ ዓለምም የኢትዮጵያ ሕዝብ ሳያውቀው በቤታቸው ስቃያቸውን ተሸክሞ ያሉ ሴት እህቶቻችን እናቶቻችን በጣም በከፍተኛ ደረጃ ላይ ስቃይ ላይ እንደሚገኙና ይሄን ነገርም ሆን ብሎ አቅዶ እንደፈጸመው ነው መረጃዎች የሚያመላክቱት። እንግዲህ ይሄ ከጦርነት በላይ ከባድ ወንጀል ነው። የዓለም አቀፍ ወንጀል ነው የሚባለው። በአጠቃላይ ግን የኢትዮጵያ ሕዝብ ይሄን እያየ ይሄን እየሰማ ዝም ብሎ መተኛት በእውነት ለመናገር እጅግ በጣም አሳፋሪ ነው። ዲያስፖራውም ቢሆን በየትኛውም ሀገር ላይ የሚገኝ ዲያስፖራ ለዓለም አቀፍ ይሄ ዓለም አቀፍ ወንጀል ለየትኛውም የዓለም ድርጅቶች፣ መንግስታት፣ ህዝቦች ሊደርስ ለማድረግ እንቅልፍ መተኛት የሌለበትና ሌት ተቀን መስራት እንዳለበት ነው ማሳሰብ የምፈልገው። እንግዲህ ከግማሽ በላይ ነው እኮ አባላዘር በሽታ የተያዙት። ራሳቸውን ለመግደል ከፍተኛ ጥረት የሚያደርጉ ቢገሉኝ ይሻለኝ ነበረ ብለው የተናገሩ ሴቶች እኮ ናቸው በቢቢሲ ሪፖርቱ የወጣው። እንደ ሀገር የደረሰብንን ውርደት ከባድ ነው እውነት ለመናገር። ግን ወንጀሉ ተሰርቶ ጊዜ ሊፈጅ ይችላል እንጂ እነዚህ ወንጀል የፈጸሙና ያስፈጸሙ የብልጽግና ከፍተኛ አመራርን ጨምሮ ወታደራዊ አመራሮች ነገ ከነገ ወዲያ ለፍርድ መቅረባቸው አይቀርም። እንግዲህ አጠቃላይ የተፈጸመውን ወንጀል የአፋአድ ያወጣው አጠቃላይ መረጃ በጣም አስተውሎት የተሞላበትና የቢቢሲን መረጃ ተንተርሶ ተከትሎ የጄኖሳይድ ወንጀል ስለሆነ የተባበሩት መንግስታት አፋጣኝ እርምጃ እንዲወስድ በማለት ነው ያሳሰቡት። በታሪክ ጄኖሳይድ በተፈጸመባቸው ሀገራት የጾታ ጥቃት አንደኛው መሳሪያ ነው በማለት ነው ያስታወቁት። ህዝቡን በስነ ልቦና መስበር እና ለተጨማሪ እልቂት እንዲመች ለማድረግና አሜን ብሎ እንዲገዛ ለማድረግ የታስቦበት የተሰራ ነው በማለት ነው መረጃውን የሰጡት። እንግዲህ ይሄ 2697 በጥቂት ጥናት የተደረገበት አጠቃላይ በደል የዓለም ህዝብ እንዲያውቀው አንደኛ ምርመራ የሚያደርጉ ገለልተኛ አጣሪ ኮሚሽን ወይም ገለልተኛ አጣሪ ቡድን በዩኤን የሚመራ አስተባባሪ ኮሚቴ በአስቸኳይ ተቋቁሞ በአማራ ክልል ገብቶ ማስቸኳይ ማጣራት እንዲያደርግ በማለት አሳስበዋል። ሌላ በሁለተኛ ደረጃ በክልሉ ያሉ ተፋላሚዎች ለመርማሪ ቡድኑ ያለምንም ቅድመ ሁኔታ እውቅና እንዲሰጡና ቡድኑ በነፃነት እንዲንቀሳቀስ አስፈላጊውን የደህንነት ጥበቃ እንዲያደርጉ በማለት ማሳሰቢያ ሰጥተዋል። ሶስተኛ እንግዲህ መርማሪ ቡድኑ የሚያወጣውን የመጨረሻ ሪፖርት ተንተርሶ ይህንን ወንጀል የሰሩ ሰዎች ለፍርድ እንዲቀርቡ ለማድረግ የከፍተኛ የሆነ ዝግጅት መደረግ እንዳለበት በማለት አሳስበዋል። በአራተኛ ደረጃ የተባበሩት መንግስታት ድርጅት ለተጎጂዎች አስፈላጊውን የሆነ የሕክምና እና የስነ ልቦና ሕክምና እንዲያደርጉ በማለት አሳስቧል። ይሄን ነገር የኢትዮጵያ ሕዝብ ይሆን አጠቃላይ የተባበሩት መንግስታት ድርጅት ይሄን ነገር በቸልተኝነት ቢያልፈው የዘገየ ፍትህ እንደተነፈገ ይቆጠራልና ይህን ነገር ከፍተኛ ማሳሰቢያ በመስጠት በአስቸኳይ መፍትሄ እንዲያገኝ በማለት ማሳሰቢያ ሰጥተዋል። በአጠቃላይ ስርዓቱ በአማራ ክልል እያደረገ ያለው ከወታደራዊ ጥቃት በተጨማሪ ዜጎችን አንገታቸውን እንዲደፉ ለማድረግ ምናልባትም አንዳንድ የፋኖ ኃይሎች እንደሚናገሩት ከሆነ ቄሶችን ሚስት አጥተዋል እስከሚባል ደረጃ ህፃናትን፣ ሴቶችን፣ ደናግላን ሴቶችን እየደፈሩ በከፍተኛ ደረጃ መከላከያ ካምፕ ባደረገባቸው አካባቢዎች የመድፈሪያ ካምፖች ራሳቸውን የፋኖ ለማጥቃት ዝግጅት የሚያደርጉበት ሳይሆን በካምፖቹ አጠገብ የሚገኙ ከተሞች ላይ ያሉ ልጃገረድ ሴቶችን፣ ባለትዳር ሴቶችን፣ ለአቅመ አዳም ያልደረሱ ህፃናት ሴቶችን ወደ ካምፕ ውስጥ እየወሰዱ እየደፈሯቸው እንደሆነና በዚህም ከፍተኛ የሆነ የኤችአይቪ የሚሆን አጠቃላይ የአባላዘር ተላላፊ በሽታ በክልሉ እየተስፋፋ እንደመጣና ዘርፈ ብዙ በደሎች እየፈጸመ እንደሆነ ነው መረጃዎች የሚያመላክቱት። መሳይ በጣም ነው የማመሰግነው። እንግዲህ የአፋድን መግለጫ ተከትሎም የተለያዩ የፖለቲካ ኃይሎች ድምጻቸው ይጠበቃል። በጉዳዩ ላይ በተለየ ትኩረት መታየት ያለበት ነው። አሁንም ስላልቆመ ነው። አሁንም ጥቃቱ ቀጥሏል። አሁንም ሴቶች እየተደፈሩ ነው። የአብይ አህመድ ወታደሮች በየአቅጣጫው ከሚያደርሱት የድሮን የከባድ መሳሪያ ጥቃት ባሻገር ይህንኑ አስገድዶ መድፈርን እንደ አንድ መሳሪያ ተጠቅመው በሰፊው የአማራ ህዝብ ላይ ጥቃት እየፈጸሙ እንዳለ እንግዲህ የቢቢሲ ሪፖርት ብቻ ሳይሆን እኛም
እኛም ባለፉት 2-3 ዓመታት ከጉዳዩ ጋር የቀረበ መረጃዎችን ስለምናገኝ ይህንን አጠናቅረን ለሚመለከታቸው አካላትም ለመስጠት መዘጋጀታችን ነው በዚህ አጋጣሚ መግለጽ የሚያስፈልገው። ድምጾች መበርከት አለባቸው። ዓለም አቀፍ ጫናዎች በአገዛዙ ላይ እንደዚሁ መምጣት አለባቸው። አብይ አህመድ የበለጠ ጥፋት የበለጠ ልንቀለብሰው ማንችለው አደጋ ውስጥ አገሪቱን እየከተተ ስላለ እንደ ወደፊት የበለጠውን አደጋ ለመቀነስ ከወዲሁ የሚመለከታቸው አካላት ድምጻቸውን እንዲያሰሙ ነው የሚጠበቀው። በዚህ ዙሪያ እኛም ተከታታይ ስራ ለመስራት እንግዲህ ጥረት እናደርጋለን። በጣም ነው ማመሰግነው። መሳይ እንደማጠቃለያ ከ3 ቀን በፊት የአሜሪካ መንግስት ዓመታዊ ሪፖርት አውጥቷል። በኢትዮጵያ ላይ በተለይ ጠንካራ ሪፖርት ነው ያወጣው። በዓለም አቀፍ ወንጀሎች የኢትዮጵያ መንግስት ተሳታፊ ሆኗል በማለት የኢትዮጵያ መንግስትን ኮንኗል። በተለይ የህፃናት ወታደሮችን ምንመላ፣ አገዛዙ በህገወጥ የሰዎች ዝውውር፣ የህፃናት ጉልበት ብዝበዛን በተለይ በኢንዱስትሪ ፓርኮች ላይ እድሜያቸው ለስራ ያልደረሱ ህፃናቶችን በማስገባት የህፃናት የጉልበት ብዝበዛን እያደረገ እንደሆነ መረጃዎችን አውጥቷል። አዲስ ባወጣው ጥናት አገዛዙና ባለስልጣናቱ በዓለም አቀፍ ወንጀሎች ዋነኛ ተሳታፊ ሆነዋል በማለት አስጠንቅቋል። በተለይ ህፃናትን በግዳጅ ይዞ ለውትድርናና ለወሲብ አገልግሎት የሚገርም መረጃ እኮ ነው ይሄ ነገር። ለወሲብ አገልግሎት እየመለመለ እንደሆነና በቀጥታ እጁም እንዳለበት በማለት ከፍተኛ ማስጠንቀቂያ ሰጥቷል። በጦሩ ውስጥም ህፃናትና ገና ታዳጊዎች ለውትድርና በግዳጅ እና ለጉልበት ብዝበዛ በግዳጅ እየገቡ ያለ እድሜያቸው ከፍተኛ ጭቆና እየደረሰባቸው እንደሆነ ማሳሰቢያ ሰጥቷል። ከዚህ ድርጊቱ እንዲቆጠብና በዚህ ላይ በተሳተፉ ባለስልጣናት እና የወታደራዊ አመራሮች ላይ ጥብቅ እርምጃ እንዲወስድ በማለት አሳስቧል። መንግስት ከሰራተኛ ቀጣሪ ሀገራት ጋር ተጨማሪ ስምምነት እንዲያደርግ፣ ገለልተኛ የስራ ቅጥር ቦርድ እንዲያቋቁም፣ የሰራተኛ ቅጥር ክፍያዎችን እንዲያሻሽልና በኤጀንሲዎች ላይ እርምጃ እንዲወስድ በማለት ራሱንም መንግስትንም ወንጀለኛ በማድረግ እና ለወደፊቱ የመንግስት ከፍተኛ ባለስልጣናት ተጠያቂ እንዲሆኑ ለማድረግ በተለይ በኢንዱስትሪ ፓርኮች ላይ ከፍተኛ ሙስና፣ የጉልበት ሙስና እየተፈጸመባቸው እንደሆነ አሁን ዓለም እያወቀው ነው። የዚህን የመንግስት አጠቃላይ ዘርፈ ብዙ በኢትዮጵያ ዘንድ እየፈጸመ ያለው ዘርፈ ብዙ በደሎች ዓለም እየተገነዘበው ነው። ምናልባትም የአሜሪካ መንግስት የውጭ ጉዳይ ሪፖርት የሰብአዊ መብት ሪፖርትን ተከትሎ የተባበሩት መንግስታት፣ ሌሎች የአውሮፓ ሀገራትን ነገ ከነገ ወዲያ በዚህ መንግስት ላይ ጠንከር ያለ ሪፖርት እንደሚያወጡ ይጠበቃል። ይሄ ነገር እንግዲህ መንግስት እየመሸበትና የበለጠ ጨካኝ እየሆነ ከወንበሩ የሚነሳ መሆኑን ነው መገመት የሚቻለው። መሳይ በጣም ነው በድጋሚ ማመሰግነው። እንግዲህ ተመልካቾቻችን በአማራ ክልል ባለው ወቅታዊ ሁኔታ እንደዚሁም ቢቢሲ ባወጣው አስደንጋጭ ሪፖርት ላይ መነሻ አድርገን ያቀረብነው ዘገባ ይህንን ይመስላል። በጣም አመሰግናለሁ። መልካም ቀን።